በልህ የተሰራ ቤት አንድም አላየንም እና በፍቅር መሀል እልህ መገባባት ወላሂ ልክ አይደለም። እና እዚህ ጋ ሀይሜና ብሩክ እንግዲህ የደረሱበትን ደረጃ አይታችሁ ነበረ። እንዲሁም ደግሞ ቤዚና ማርክ አሁን ላይ እየተሰራ ያለውን ታውቃላችሁና ትምህርት መውሰድ ያለባቸው ወላሂ እልህ የምንጋባ ከሆነ እንኳን ትዳር ላይ ማንኛውም ቦታ ላይ ምንም አይነት ነገር መጓዝ አንችልም። በቃ ያለንን ከመበተን ያለንን ከማጣት ውጭ ማለት ነው። እና በቃ የሆነ እልህ አንደኛው መሸነፍ መቻል አለበት። ይሄን ነው ብዬ የማስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ አመሰግናለሁ። እና እንግዲህ እንደነገርኳችሁ እኔ ብዙ ጊዜ ያው ጊዜ ስለሌለኝ በሁሉም ዩቲዩበር መስራት አልችልም። ግን አሁን ላይ የማየው ነገር እንትን ስላለኝ እስኪ ልስራ ብዬ ቀን ጨባ አድርጌ እየሰራሁ ነው። እና ለማንኛውም እንግዲህ ብዙ ጊዜ ቡራና ሀይሚ ስንት አመታቸው እንግዲህ ደስ የሚል ፍቅር ነው ያላቸው ምናምን እና ውድ ቤተሰቦች እንግዲህ እንደነገርኳችሁ በህይወት ውስጥ ከማንኛውም ሰው ጋር ለምንጋባ ከሆነ አስቸጋሪ ነው። በስራ ቦታችን ሊሆን ይችላል። እንዲሁም ደግሞ ማህበራዊ ኑሮ ስንኖር እንዲሁም በህይወታችን በማንኛውም ሁኔታ ከሰው ጋር ለመጋባት የለብንም። ሀታ ለው ምን ይባላል መሰላቸው ፍቅርን እንኳን ጸብን እንኳን በፍቅር ነው የምናሸንፈው። እና የሰው ልጅ ሁሌም በፍቅር ነው ማሸነፍ መቻል ያለብንና አንዱ በተለይ ሴቶች ከወንዶች እኛ የተሻልነ ብንሆን የተመረጠ ነውና ብዙ ጊዜ እልህ በመጋባት ስንት ህይወት የተዋደቃለ፣ ስንት የሚዋደዱ ሰዎች በንቄት በእንደዚህ አይነት ነገር እየተለያዩ የሚቀሩ አሉና ብዙዎቹን ስታዩቸው ወላሂ ብዙ ነገራቸውን የሚያባክኑት በእንትን በእልህ ነው። በቃ ህይወታቸው ተበለሻሽቶ የምታዩትና እልህ ደግሞ ከባድ ነው ወላሂ። በእልህ ሳይሆን ሁላችንም ስተት ልንሰራ እንችላለን፣ ግን ደግሞ መማር መቻል አለብን። ዩቱበሮች ማለት እንግዲህ አንዴ በሁለቴ ሳይሆን ብዙ ጊዜ ሁሌ ስተት እንደሰሩ ነው እና አይማሩም ራሱ። እኛ እንደውም ከነሱ ብዙ ነገር እንማራለን። እነሱ ግን ትናንት የሚያው ዛሬ የሚያው ከነገ ወዲያ ቀይ ባሰባቸው ነው የሚሄደው። እና የሰው ልጅ ማለት አንዴ ሲፈተን አንዴ ስተት ሲሰራ መማር ነው። እና አሁን ራሱ አይታችኋ ከሆነ ሀይሚ ያለፈውን እያነሳችበት እሱ አምነሽ የለ ጥፋትሽን አላት። አዎ ሀሰብሽ በቃ አታንሽው ጥፋቱን እያላት ነበረና ካላስ ያለፈውን ማንሳት ሳይሆን ካለፈው መማር ነው ሁላችን ምን ያለብን። እና እንዲሁም ደግሞ እነ ቤዚ ደግሞ እዚህ ጋር እንግዲህ አይታችኋል። ባለፈው ትዳር ጥያቄ ጠየቃት፣ አንዴ ሁለቴ ለሶስተኛ ጊዜ በማዘሩ አስጠየቃት። እና እሷ ደግሞ ያው አንደኛ እድሜዋም ልጅ ስለሆነች ገና ብዙ የምጠብቃቸው ነገሮች ይኖራሉና ዝም ብላ መኖር ነው የፈለገችው አሁን ላይ ዝም ብሎ በፍቅረኝነት ማለት ነው። ግን ደግሞ ከምንም በላይ የእውነት ለመናገር ዝም ብሎ ዝሙትን ከማስፋፋት ለእንደዚህ አይነት ነገር ከደረሱ መጋባት ይሻላል። ገብቷችኋል አይደለ? ወይ ደግሞ ከሰው ጋር ሳንቀረብ እርቀታችንን ጠብቀን መኖር ነው እንጂ ከሆነ አይቀረ። ምክንያቱም የሰው ልጅ እኛ ልጅ ስለሆነ ሞት አይቀርም። ብዙ ነገር አለ በምን ሁኔታ ውስጥ እና የትዳር ጥያቄ ማቅረቡ እንዳለ ሆኖ ግን እሱ አልተቀበለችኝም ነው እያለ ያለው። እሱ ደግሞ ማግባት ፈልጎ ይሆናል። በዛ ላይ ደግሞ ህይወት አለ። አዲስ አበባ ላይ ስትኖሩ ብዙ ነገር አለ። አብረው እንግዲህ ታውቃላችሁ፣ ወዲያ ወዲህ ሲሉ የሚያጠፋፉን ነገር ስላለ አብሮ በአንድ ላይ ሆኖ መስራትን መኖርን ይፈልጋል። እሱ እንደዛ ነው የፈለገው። ላጤ ሆናችሁ ስትኖሩ ብዙ ነገር አለ። እንደ ሴት አስቦ ደግሞ ቤዚ ማለት የእውነት ቢጋቡ በጣም አስተዋይ ልጅ ናት። በጣም ጎበዝ ናት። አስተሳሰቧ ራሱ ማለት ነው። እና ከዛ እንግዲህ ጠየቃት፣ እምቢ አለች። ሲደክመው ወንድ ላይ በነገራችን ላይ እኛ እነሱ የሚሉትን ነገር እኛ እሺ ማንላቸው ከሆነ በማንኛውም ሁኔታ ያኔ ይሰለቻቸዋል። ስላቸው እሺ በሉ ምላችሁ ምን መሰላችሁ፣ በህይወታቸው አሁን ይሄን እናርግ ስትሉ እናርግ እንደዚህ እንበል ሲል ወንድ ልጅ እኛ ዝም ብለን ነገሮችን ችላ የምንላቸው ከሆነ የሆነ እኛ እነሱ ጋር ወደፊት አብረን እንደማንቀጥል ነው የሚያምኑት። ወይ ደግሞ በጀርባችን የሆነ ሌላ ነገር ያለን ስለሚመስላቸው ውስጣቸው ቅሬታ ውስጥ ይገባል ማለት ነው። እና ማርክም አሁን የተረዳው ነገር ቢኖር እንደዛ በቃ እንዲህ አብረን እንሆን ዝምለውን ነገር ልትሰማኝ አልቻለችም። እና አሁን የመጨረሻ እናቴ ጋር ልጠይቃት ከዛ በኋላ ብሎ ነበር። ግን አሁን ይሄ ልጅቱን በመሀል አንጥቶ ያስገባት እልህ ነው እንጂ እውነታችሁ ወዷት ወይ ደግሞ የሆነ ነገር አይደል ኑሮት አይደለም። ከዛች ጋር እልህ ስለሆነ እሷን ለማናደድ እሷን ለመበቀል ያደረገው ነገር ነው። ግን እሷን ለመበቀል ሲል እየወደዳት እያፈቀራት በዚህ መልኩ መተጣጣት የለባቸውም። እና በመሀላቸው ሰው ሲያስገቡ ራሳቸው ቆም ብለው አስበው ይህን ነገር ለምን
ማስተካከል ቢኖርባቸው ምን ችግር አለ? እና ዛሬ ደግሞ እንግዲህ እንዳያችሁት በዳኒ ነው የተለቀቀውና ለአብራችሁ ኑሮ ሲላት ይህን ነገር ማድረግ አልችልም ነው ያለችው። ለምን እሷስ ያኔ ምን ችግር አለው? ዙሮ ጓደኛ ሆኗ በፍቅረኝነት እየኖሩ አይደለም እንዴ? እንደዛ ከሆነ ለምን መግባት አቃታት? ወይም ደግሞ ከላስ እንደዛ ምክንያቱ ራሱ አልገባኝም። እና ብቻ አላቅም። ያው ግን በስነ ስርዓት በሽማግሌ በምናምን የሚለውን ሲቀጥል ደግሞ እንደ ሽማግሌ ሲላክ ታውቃላችሁ፣ አሁን ላይ በትንሽ ነገር የሚደረግ ነገር የለም። በጣም ኦቨር የሆነ ወጭ ነው የሚያወጡትና ለምን ያን ሁሉ ያስፈልጋቸው? እንደዛ ወጭም ላለማውጣት ሊሆን ይችላል። ግን ደግሞ የሰው ላይ እነሱ ከተሳሰቡ ብዙ ወጭ ስላወጡ ሳይሆን እነሳ አድርገው ደግሰው መጋባት ይሻላል ብዬ ነው የማስበው። ግን ወጭ ሲባል ምን ሲባል አብረን በከንቱ በባዶ የምንኖር እንዲሁም ደግሞ ገና ይህን የምናደርግበት ወጭ የለንም በማለት እስከዛ ድረስ መቆየቱም ዝም ብሎ ነው ጥሩ አይደለም። በተለይ ደግሞ እንደዚህ ሰው እየተዋደደ መለያየት ጥሩ ነው ብዬ አላስብም። እና አሁን ላይ የመጨረሻ ደረጃ ላይ ደርሰዋል። አሁን ላይ ቤዚን ቆርጣለች። ምክንያቱም አንዴ ሁለቴ ለምናው ይጸጽታል እያለችው ነበር ከትናንት ወዲያ። እሱ ደግሞ አልተመለሰም፣ ብሶበት ነው ያረፈውና አስቸጋሪ ነው የምር። እንዲሁም ደግሞ እዚህ ጋር ሄሉና ያብን ደግሞ አይታችኋል። እሷ ደግሞ ያው ከአሁን በፊት አብረው እንዲሆኑ ታውቃላችሁ። በመሀል ብዙ ነገሮች ተከስተው ተለያይተው ነበር። አሁን ደግሞ ድጋሚ እሱን ወደ ህይወቷ ሲመጣ እሱ እውነተኛ እውነት ይወደኛል አይወደኝም በማለት እፈትናለሁ ብላ ዛሬ ጉድ ተሰርታለች ማለት ነው። ልፈትን ወደ ውጭ ሄዳለሁ ብላ ትናንት ሪፖርት ከሄደች በኋላ ስትመለስ አሁን ምን ተሰራች መሰላችሁ? ተመልሳ ሰርፕራይዝ ስታደርገው ለሱ ብላ የቀረ መስሎ ደስ ብሎ ሳይጨርስ ልፈትንህ ነው ስትለው በጣም ደሞ ፈልቶ እንግዲህ እንደ ኳስ እያሽከረከራት ነበረ። ከዛ በመጨረሻም በቃ ከጣገቤ እንዳደርሽ በቀኝ፣ በእኔ ስሜት እንዴት ትጫወቻለሽ? ፕራንክ እኮ አንድ ቀን ነው ሰዓታቶች ነው፣ ግን ይሄን ሁሉ ሰዓት እንዴት በእኔ ስሜት ትጫወቻለሽ ብሎ እንግዲህ አብሮ ጥሏታል ትላላችሁ። ሄሉና የዙ ደግሞ ያው ከዛ ሁላ ውጣ ውረድ በኋላ ሰላማቸውን አግኝተው እየኖሩ ነበር። ትናንትና የተበላሸ ምግብ አበላሁ ብላ የተበላሸ ምግብ አበልታ ሆዱን አሞት አድሮ መሰለኝ ዛሬ አልመጡም እና ያው አስቸጋሪ ነው እና ልላችሁ የምፈልገው በዚሁ አጋጣሚ ዙሮ ትዳርም ውስጥ ይሁን ከሰውም ጋር ለመኖር ይሁን እልህ ጥሩ አይደለም። እልህ ቤት አይሰራም እና ነገሮችን በሰላማዊ ለመፍታት ሞክሩ። እና ሩታ መውሰድ ትችላላችሁ። ሩታ አሁን በልህ ስትል ልጇን ያላባት እንትና ልታሳድግ ነው እንግዲህ። አሁን ላይ እሱ ወደ ሄርሜላ ቀንጥስ ብሎ ሂዷል። እና ህይወታችሁን በተለይ እየወደዳችሁት የሰው ላይ እልህ ገብታችሁ ሌላ ሰዎችን በመሀላችሁ አታስገቡ። ሌላ ሰው በመሀላችሁ ክፍተትን ከተጠቀመ በኋላ ልትመልሱት አትችሉም። ብትመልሱትም ለእናንተ አይጠቅማችሁም። አንዴ የተሰበረ ነገር ማለት ነውና ጥንቃቄ አድርጉ። በተለይ በምትወዱት ሰው ላይ በምትወዱት ህይወታችሁ ላይ ችግር አትፍጠሩ ማለት ነው። እና ውድ ቤተሰቦች ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ሄቡ ነኝ። ስላዳመጣችሁኝ አመሰግናለሁ። ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።